እነሆ አንተ ተቆጣህ፣ እኛም ኃጢአት ሰራን። ስለዚህም ተሳሳት፣ ሁላችን እንደ ርኩስ ሰው ሆነናል። ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል። በደላችንም እንደ ነፋስ ወስዶናል። ስምህም የሚጠራ አንተንም ሊይዝ የሚያስብ የለም። ፊትህም ከእኛ ሰውረሃል፣ በኃጢአታችንም አጥተነሃል። አሁንም ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ። እኛም ሁላችን የእጅህ ሥራ ነን። አቤቱ እጅግ አትቆጣ፣ ለዘላለም ኃጢአትን አታስብ። እነሆ እባክህ ተመልከት፣ እኛ ሁላችን ሕዝብህ ነን። የተቀደሱ ከተሞችም ምድረ በዳ ሆነዋል። ጽዮንም ምድረ በዳ፣ ኢየሩሳሌምም አውድማ ሆናለች። አባቶቻችን አንተን ያመሰገኑበት ተቃጥሏል፣ ያማረውም ስፍራችን ሁሉ ፈርሷል። አቤቱ በውኑ በዚህ ነገር ትታገሳለህን? ዝምስ ትላለህን? አጥብቀህስ ታስጨንቀናለህን? ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እስቲ ሁላችሁም አቤቱ በሉ። አንተ አባታችን ነህ፣ ስምህም ለዘላለም መታደጊያችን ነው። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ሁላችሁም እንደምታስቡት እንደምታውቁት ሀገራችን ታማለች፣ ሕዝባችን ተጨንቀዋል። ከዚህ ሕመም ከዚህ ጭንቀት መፈወስና መድኃኒት የምናገኘው ፈዋሹ እግዚአብሔር ነው፣ አዳኙ እግዚአብሔር ነው። ከጭንቀት የሚያሳርፍ የከበደውን የሚያቀል ሩቁን የሚያቀርብ ቀላሉን ወይም ደግሞ ክፉን ነገር ሁሉ የሚያስወግድ እግዚአብሔር እሱ ብቻ ነው። ይህ በምን ሆነብን ይላሉ ሊቃውንቱ። አቤቱ እግዚአብሔር ሆይ ይህ መከራ፣ ይህ ጭንቀት፣ ይህ መዋረድ፣ ይህ መደብደብ፣ መገደል፣ ይህ ቅዱስ ስፍራ መርከስ፣ ይህ ሕፃናቱ ማልቀስ፣ የሁሉ ደም እንደ ጎርፍ የሚሆነው በምን ምክንያት ነው? አቤቱ አባቶቻችንን አስብ። እኛ እርግጥ ካንተ ሸሽተናል፣ እኛ እርግጥ ካንተ ርቀናል። በዚህ ምክንያት ይህ እንደሆነብን እናውቃለን። አቤቱ እግዚአብሔር ሆይ አንተ አባታችን ነህ፣ እኛ ደግሞ ልጆችህ ነን። አባት ለልጆቹ ይራራል፣ አባት ለልጁ ይቅርታ ያደርጋል። አባት ልጁን ቆንጥጦ እንዳይሞትበት እንዳይጠፋበት ይገርፈዋል፣ ይቆነጥጠዋል፣ መስመር ያስይዘዋል። ከዛ በኋላ ልጁ ግን እንዲጠፋ አይፈልግምና ስምህ ደግሞ መታደጊያችን ነው። አያችሁ፣ ስም ልጅ በአባቱ ይኮራል። እግዚአብሔር ቀርበን አባታችን ብለን ልንጠራው፣ ወደ እሱ ልንቀርብ፣ ራሳችንን ዝቅ ልናደርግ፣ ልብሳችንን ያይደል ልባችንን ልናጠራ፣ ልናጠብቅ፣ ልናጥብ፣ ልንጸዳ ይገባል። ወገኖቼ መድኃኔዓለም የሞተው ለሰው ልጆች ነው። የቆሰለው ለእኛ ለኃጢአተኞች ነው። ልባችን ከተሰበረ ወደ እሱ ከተመለስ ወደ እሱ ከቀረብን ሁሉ ነገር ሰላም ይሆናል። ዛሬ ዓለም ብሎም ሀገራችን ይህ ሁሉ መከራ ሲደርስባት እኛ ወደ እግዚአብሔር ስላልቀረብን ነው። በጉልበታችን፣ በገንዘባችን፣ በእውቀታችን ሁሉን ነገር የምንቆጣጠር እየመሰለን ወደ እግዚአብሔር ስላልቀረብን ይህ መከራ ረዘመብን፣ ይህ ጭንቅ ረዘመብን። መድኃኔዓለም ኢየሱስ ክርስቶስ ይህ የምንሰማውን ክፉ ነገር ሁሉ በቃ ብሎ መከራውን ያሳጥርልን፣ መከራ ይጣርልን። በኃጢአታችን ምክንያት እንደመጣ ቅድም አንብበናል። ግን አሳጥርልን ነው፣ ግን ይበቃናል ነው፣ በድለናል ነው። አምላኩ ያልበደልንም አላልንም፣ አላጠፋንም አላልንም።
አላሳዘንህም አላልንም የሚል ማንም አይኖርም። ሁላችንም በፊትህ እንደ መርገም ጨርቅ ቆሽሸናል ነው። እንደ መርገም ጨርቅ ቆሽሸናል። ስለዚህ ጌታ ሆይ ይቅር በለን ነው ያለው። እንዲህ ልንል ያስፈልጋል። መድኃኔዓለም ደግሞ ይቅር ባይ ነው። ምክንያቱም እኛ ፍጠረን ብለን አይደለም የፈጠረን፣ እርሱ ግን ለክብሩ ፈጥሮናልና ይቅር ይለን ዘንድ ይችላል፣ ያድነን ዘንድ ይችላል፣ ይምረን ዘንድ ይችላል፣ ይፈውሰን ዘንድ ይችላል። ይህ ካልሆነ ለምን ተሰቀለ? ይህ ካልሆነ ለምን ተገረፈ? ይህ ካልሆነ ለምን ሞተ? ይህ ካልሆነ ለምን ተቀበረ? ይህ ካልሆነ ለምን ተነሳ? ይህ ካልሆነ ለምን አረገ? አያችሁ፣ እንዲያ የሞተልን ጌታ ስለ ሁሉ ነገር የሞተው መድኃኔዓለም እኛን ይቅር ይለን ዘንድ ነው። ግን ዝግጁ መሆን ያስፈልጋል። ልትወድን ትወዳለህ ወይ ያለ አያችሁ፣ ዝግጁ መሆን ያስፈልጋል። ፈቃደኛ መሆን ያስፈልጋል። አንዳንዶቻችን ፈቃደኝነታችን ሳንገልጽ ምሕረት እንፈልጋለን። ማረን ሳንል አያችሁ፣ ማረን ብለን ሳንጠይቀው ምሕረት የምንፈልግ ሰዎች አለን። አይደለም፣ ፈቃደኝነት ያስፈልጋል። መጠየቅ ያስፈልጋል። ሳንጸልይ ሳንበረከክ እየወሳንን ሳናለቅስ ሳናነባ ይቅር ሳንል እንዴት ይሆናል? አይሆንም። ይህ ከሆነ ግን በቅርብ ቀን ሁሉ ነገር ይደረጋል። በተለይ ህንፃ ቤተክርስቲያን በር ላይ ቆሞ ምንጣፍ አንጥፎ ስለ መድኃኔዓለም በማለት ብቻ የሚሰራ አይደለም። እንዲሁም ደግሞ እዚያ ወደ ምሕረት ላይ ረጅም ሰዓት ወስደን 10 ብር 100 ብር እያል የምንጨርሰው የምንዘልቀው አይደለም። ይህንም ነገር መቅረፍ እንዲቻል አንዳንድ ነገሮችን ማመቻቸት ስለሚገባ በተለይ ህንፃው ቤተክርስቲያን ለመጀመር እንዲችልና አሰሪ ኮሚቴው የተወሰነ ገንዘብ እጁ ላይ መገኘት እንዲችል አንድ ነገር ታቅዶ ባለፈው ዓመት በ2013 ግንቦት ወር ላይ አንድ እንቅስቃሴ ተጀምሯል። እዚሁ ጎባ ያሉትን የተወሰኑ ሰዎችን በመጥራት ቃል በማስገባት ሰው አንድ ጊዜ ባገኘ ሰዓት ላይሰጥ ይችላል፣ ይቸገራልና ቢያንስ 10 ወር ጊዜ ሰጥተነው በየወሩ ያቅሙን በተከፈተው የባንክ አካውንት በማስገባት ለመጋቢት መድኃኔዓለም የተሻለ ገንዘብ መገኘት እንዲችል ቢቻል እንደው ከ8 ሚሊዮን እስከ 10 ሚሊዮን ብር መገኘት መሰብሰብ የሚችልበትን አሰራር ዘርግተን እንቅስቃሴ ጀምረናል። እንደው እንዴት ሊሆን ይችላል የምንለው አይደለም፣ በጣም መሆን ይችላል። ለዚህ ማሳያ የሚሆኑ ነገሮችን ብቻ አሳያችሁና በዚህ እንቅስቃሴ ላይ ሁላችሁም ተሳታፊ እንድትሆኑ ለማሳየት ያህል ብቻ ነው። ቅድም ተጠቅሷል። የብፁዕ አቡነ ሰላማ፣ የብፁዕ አባታችን የአቡነ ይስሐቅ፣ አሁንም ያሉት የአባታችን የአቡነ ዮሴፍ እንደው የጸሎት አባቶች ናቸውና እንደው የነሱ ጸሎት በረከት ከኛ ጋር እንዲሆን በተለይ እዚህ ቤተ መቅደስ ቤተክርስቲያን የብፁዕ አባታችን የአቡነ መርቆሬዎስ አጽምም እዚህ ያለው እነሆ በረከታቸው እንዲደርሰን ጭምር ይህን ቤተክርስቲያን በተሻለ ሁኔታ ማሰራት ያስፈልጋል። ይህን ቤተክርስቲያን ስታዩት በፎቶም በምንም ስናየው ምን ሆነ ነው የሚያሰኘው። የባለፈውን ክረምት የነበራችሁ ፍልሰታ የምታስቀድሱ ሰዎች በደንብ አይታችኋል። ብፁዕ አባታችን ቆመው ማስቀደስ አልቻሉ፣ ካህናቱ ቆመው ማስቀደስ አልቻሉ። ያፈስ ስለነበር መቅደሱ ይሄው በሴቶች በኩል ብታዩት ያፈሳል። ይሄው ታችሁ እዚህ ጋር አባቶች ቆመበቱን ብታዩት መሬቱ እየሰረጎደ ነው ያለው። እኛ መሬቱ ወለሉ ተሰነጣጥቆ ትንሽ እንኳን ከመቅደሱ ኋላ እናሰራው ብለን ስናየው መሰረቱን ማለት ነው ይሄ ብረት 20 ቁጥርም 12ቱ የሚታሰርበት እስታፋ ነው የሚባለው የሰማችሁ ነው። በስታፋ ብቻ ነው ተራርቆ የተቀመጠ ይሄ መሰረት የቆመው ማለት ነው። በደንብ እንታየው ያስፈልገውና አሁን መሰረቱ እየሰረጎደ ነው፣ ግድግዳውም እየተሰነጣጠቀ ነው። መንበረ ጵጵስናም እንደመሆኑ መጠን የተሻለ ቤተክርስቲያን መሰራት ስላለበት የተሻለ ዲዛይን ለመስራትም ጎባ ተወልደው ያደጉ መድኃኔዓለምን ያገለገሉ በርካታ ባለሙያዎች በሀገር ውስጥም በውጭም ያሉት ገና እየተወያዩበት ነው ያለው። የተሻለ ዲዛይን ለማምጣት ቃል ተገባ። ከአዲስ አበባ 400 ሺህ፣ ከሐዋሳና ሻሸመኔ አካባቢ 184 ሺህ፣ ጎባና እንዲሁ አካባቢው ካሉት 820 ሺህ 800 አጠቃላይ 1 ሚሊዮን 404 ብር 1 ሚሊዮን 404 ሺህ 800 ብር ቃል የተገባ ብር ነው። ለማለት አለስኩት እግዚአብሔር
እሺ አሁን እኚህ ጎባ ላይ ብቻ የጠራኋቸው 95 ሰዎች ናቸው። ሻምበል 95 ሰዎች ናቸው። ጎባ ላይ መድኃኒዓለምን መስራት የሚችል በወር 5000 ብር የሚበላ በወር 10000 ብር የሚበላ በርካታ አለ። በወር 500 ብር እሰጣለሁ ቢል እኛ 10 ወር ስለነበር እስከ መጋቢት መድኃኒዓለም 5000 ብር ነበር አይደል? ተመልከቱ። 1000 ብር እሰጣለሁ ያለ 10000 ብር ነበር። እንዲህ እያደረግን እንቅስቃሴው ተጀምሯል። ጎባ ያሉትን እንደምንም ተረባርበን ኮሚቴውን አግዘን 1000 ብናደርሳቸው ካሰብነው በላይ ማግኘት አንችልም። እየሰማችሁ ነው? ካሰብነው ሳንቸገር ይሄ የሚገባው ባንክ አካውንት ላይ ነው። ቁጥሩ 1000 ማለት 13031350996 እዚህም በር ላይ ተለጥፏል። በባነርም እንለጥፈዋለን። እዛ ባንክ ላይ ታስገባላችሁ። ስሊፕ አምጥታችሁ እዚህ ኮሚቴ የመቁረጥ ስራ ቀለል አድርገን የጀመርነው የሰማችሁ ነው አይደል? በእንዲህ አይነት ሁኔታ እግዚአብሔር ቢፈቅድ በ2015 እንደው እንቅስቃሴው እንዲጀመር ብረት፣ ድንጋይ፣ አሸዋ መቅረብ የሚችልበትን ነገር እንድናመቻች ይሄ መንገድ ተመቻችቷልና ለመቀላቀል ዝግጁ ናችሁ? ለመቀላቀል ዝግጁ ናችሁ? በምትገቱት አላችሁ። እስኪ ቸፕ አድርጋችሁ እግዚአብሔርን አመስግኑ። ይሄ የሀገር ውስጥ ነው። ሰንሰለቱ ውጭ ሀገር ድረስ ነው። ብፁዕ አባታችንም በተገኙበት የኦንላይን ስብሰባ አድርገን ነበረ። ብዙ የጎባ ልጆች የመድኃኒዓለም ልጆች አሉ። እነ ዶክተር አማ እና አቶ ክንዴ ጸጋዬ እና ብቹ ሽብሩ እነ ሳሙኤል አሻግሬ ልጆች በርካታ ልጆች አሉ፣ ጠቅሰን የማንጨርሳቸው። እነዚህ ውይይት ጀምረዋል። እነዚህ ማስተባበር ይኸው ለተክልዬ ገዳም ለቤተክርስቲያኑ ማሰሪያ ከ1.2 ሚሊዮን በላይ የሰጡ ልጆች ናቸው። ከ1.2 ሚሊዮን በላይ በቅርብ ጊዜ አካውንቱን ያስገብተዋል። የፋሲል ኪዳነ ምሕረትን ወፍጮ ያስተከሉት እነዚህ ልጆች ናቸው። መድኃኒዓለምን ከዚህ በኋላ እንሰራለን ብለው ቃል ገብተዋል። እነዚህ ልጆችም ቃል ከገቡት ልጆች አንድ ወንድማችን አንተነህ መኮንን ይባላል። በክርስትና ስሙ ወልደ ኢየሱስ በትዕግስት በዛ በአስፋው በኩል አዲስ አበባ መጥቷል። ለመምጣትም ፈልጎ ነበር፣ አልደረሰም። 50,000 ብር ትላንት በአካውንቱ አስገብቶ ስሊፑን በፎቶ አንስቶ ልኮልኛል። 50,000 ብር ገቢ አድርጎልናል። ለሌሎቻችሁ እግዚአብሔር ይመስገን። ስለዚህ በዚህ ያላችሁ ልጆቻችሁ በተለያየ ሀገር ያሉ፣ በአሜሪካ በተለያየ ሀገር ያሉ ልጆቻችሁን አሳስቡልን። በእንዲህ አይነት በቀልጣፋ እንቅስቃሴ በአጭር ጊዜ ህንፃ ቤተክርስቲያኑን ማጠቃለል የምንችልበትን እንቅስቃሴ እንደጀመረን ለማሳሰብ ያህል ነው መድረክ ያስኩት።